በእግዚአብሔር ቤት ላይ በደሙ በዋጃት ቤተ ክርስቲያን ውስጥ ፈላጭና ቆራጭ አንተው ነህ። ደስ ያለውን አሾመ፣ ደስ ያለውን አውርደ ቤተ ክርስቲያን ውስጥ ስፍራ ታገኛላችሁ። እኛ ኮንተ ቃሉ ሚለንን እናድርግ ወይስ ማንን እንስማ? የጠራን ማን ነው? ኢየሱስን በትውልድ ልብ ላይ ጳውሎስ ሳለ። ኢየሱስ በእናንተ ልብ እስከሚሳል ድረስ ክርስቶስ እስከሚሳል ድረስ ምጥ ይዘኛል ያለው ራሱን አልሳለ። እሺ ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬም እግዚአብሔር የሰጠኝን ቃል የጌታን ቃል አብረን እናያለን። የቃሉን ቃል ክፍል አነብና ከዛም በኋላ ጸልየን ወደ እግዚአብሔር ቃል እንሄዳለን። ቃሉ እንደዚህ ይላል። ማቴዎስ ምዕራፍ 28 ላይ ከቁጥር 1 ጀምሮ አነባለሁ። በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ፣ ልብሱ እንደ በረዶ ነጭ ነበረ። ጠባቂዎች እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ። እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን እንደተነሳ እነሆም ወደ ገሊላ ይቀድማችኋል፣ በዛን ታያላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆ ነገርኳችሁ። በፍርሃትና በታላቅ ደስታ ፈጥኖ ከመቃብሩ ሄዱ፣ ለደቀ መዛሙርቱ ሊያወሩ ሮጡ። እነሆ ኢየሱስ አገኛቸውና ደስ በላችሁ አላቸው። እነርሱም ቀርቦ እግሩን ይዞ ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቂዎች አንዳንዱ ወደ ከተማይቱ መጥቶ የሆነው ነገር ሁሉ ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩ። ለጭፍራዎቹም ብዙ ገንዘብን ሰጥቶ እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥቶ ሰርቋል በሉ። ይህ በገዢዎች ዘንድ የተሰማ እንደሆነ እኛ እናስረዳለን፣ እናንተ ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘብን ተቀብሎ እንዳስተማሯቸውም አደረጉ። ይህ ነገር በአይሁድ እስከ ዛሬ ድረስ ሲወራ ይኖራል። 12ቱ ደቀ መዛሙርት ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዙትን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝና። ሃሌሉያ። እስቲ ጸልየን ቀጥታ ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አምላካችንና አባታችን ሆይ በሰማይና በምድር ሙሉ ስልጣን ያለህ፣ አሁንም በቃል የምትናገር የምትመክረን የምትገስጸን መንፈስ ቅዱስ በመካከላችን አንተ ከፍ እንድትል ክርስቶስን እንድትገልጠው ለሚሰሙ ጸጋ ለኔ ለባሪያ ደግሞ የቃልን ደጅ እንድትከፍት በኢየሱስ ስም እኔ ጸልያለሁ። በዚህ ሚዲያ ላይ ከዓለም ዳርቻ የሚሰሙት ሁሉ የትንሣኤውን እውነት እንዴት መረዳት እንዳለባቸው ለእያንዳንዱ የልቦናን አይኖቻቸውን የልቦናን ጆሮቻቸውን እንድትከፍትላቸው መንፈስ ቅዱስ ከፍ ብለህ በመካከላችን ክርስቶስን እንድትገልጠው እንጸልያለን። ሁሉ ለክብር ይሁን። የትኛውም አጋንንታዊ አሰራር፣ የክፋት አጀንዳ ታላቅ በሆነው ስም በኢየሱስ ስም ኃይሉ የተመታ ይሁን። ስሚ በእኛ መካከል ይግነን። ሁሉ ላንተና ላንተ ብቻ ይሁን። አሜን። በሆነው በኢየሱስ ስም ጌታ የተባረከ ይሁን። የእግዚአብሔርን ቃል ከእናንተ ጋር የምናየው ዛሬ ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 20 ድረስ ያለውን ቃሉ በሙሉ መሆን ስላለበት አንብቤያለሁ።
ርዕስ እንዲህ በሚል ርዕስ ነው የትንሣኤው እውነት አይሸፈንም በሚል ርዕስ ይህንን የእግዚአብሔርን ቃል እናያለን። የትንሣኤው እውነት አይሸፈንም። ስለ ትንሣኤው ስንነጋገር ከጥንት ከነቢያት ጀምሮ ስለ ኢየሱስ ስለ ትንሣኤው በክርስቶስ የተነገረው ገና በነ ሙሴ ዘመን በነ ኢሳያስ በቃ በነቢያት ዘመን የተነገረው የትንሣኤውን እውነት በኢየሱስ ክርስቶስ ወደ ፍጻሜ መጣ። ስለዚህ በዚህ ክፍል ለማቴዎስ 28 ላይ ከቁጥር 1 እስከ 20 የትንሣኤው እውነት የተገለጠና የሸፈኑት የቱጋ አንደኛ የትንሣኤው እውነት ሲገለጥ እናያለን። ሁለተኛ የትንሣኤውን እውነት ደግሞ የሚሸፍኑ አስተምሮችን እናያለን። ይሄን አስተምሮችን በእግዚአብሔር ቃል እያየን ነው የምንሄደውና የትንሣኤው እውነት በምንድን ነው የተሸፈነው? እንዴት ደግሞ ተገለጠ? በማን ተገለጠ? ማን ነው የትንሣኤው እውነት እንዴት ሆኖ ነው የሚሸፍነው? ሳሌ ምስክሩን የትንሣኤውን ጌታ ኢየሱስ ክርስቶስን በእኛ አሁን አገራችን ላይ ከፊት ባለው ጊዜ የትንሣኤ በዓል ተብሎ ይከበራል። ነገር ግን የትንሣኤው እውነት እንደሚገባ የትንሣኤው ሐሳብ እየተሸፈነ ወይስ እየተገለጠ ነው ያለው? ይህንን እንድናይ እፈልጋለሁ። የትንሣኤውን እውነት የገለጠው ማን ነው? ገላጩ ማን ነው? የገለጠው ማን ነው ስል አሁን ባነበብነው ቃል ገና ማቴዎስ 28 ላይ ስናየው በምድር ላይ የትንሣኤው እውነት የገለጠው ማን ነው ሲባል አንደኛ በምድር ገዢዎች ላይ ትንሣኤውን ኃይል ለማብሰር ለመግለጥ የመጣው መልአኩ እንደሆነ እናያለንና እንዴት ነው የገለጠው? በምድር ገዢዎች ኃይል የሰማይ ኃይል እንደሚበልጥ አሳየ። ያላችሁ ኢየሱስ የተነሳው መልአኩ መጥቶ አይደለም የቀሰቀሰው። ኢየሱስ ተነስቷል። ነገር ግን ኢየሱስ እንዳይነሳ ድንጋዩ ታትሞ ነበረ። መቃብሩ ላይ ማተም ተደርጎ ነበረ። ያ ብቻ አይደለም፣ እነሳለሁ እንዳለ ይህ አሳች እንዳይነሳ ጠባቂዎችም ይቀመጡ ተብሎ በብዙ ጥበቃ ወታደሮች ተቀምጦ ነበረ። ነገር ግን ቢቀመጡ እንደገና ደግሞ ድንጋዩ ቢታተምም እንደገና በማህተም ማንም ሊሸሮ በማይችለው በምድር ሕግ ብዘጋም ነገር ግን ማንም ሊቋቋሞ የማይችል የሰማይ ኃይል ሲመጣ እናያለን። ሃሌሉያ! የምድር ኃይል የማይከለክለው የሰማይ ኃይል፣ የምድር ነገስታት ሊይዙ የማይችለው የነገስታት ንጉስ፣ የጌቶች ጌታ፣ ሁሉን ድል ያደረገ ታላቅ አምላክ በክብር እንዳለ ተነሳ። የሚገርም ነገር የመጣው መልአክ ምንድን ነው? ከምድር ገዢዎች በላይ የሰማይ ኃይል እንደሚገለጥ ለወታደሮች አሳያቸው። ይጠብቁ የነበሩ እነሱ ሲጠብቁ የታተመው ድንጋይ የተጫነው ድንጋይ የያዙት መሳሪያ የማይከለክል አንድ የሰማይ ኃይል መጣ። ይሄ የሰማይ ኃይል ሲመጣ ከምድር ገዢዎች ከምድር ትእዛዝ የሚበልጥ ስለሆነ ማንነቱን ለወታደሮች አሳየ። እንዴት አድርጎ? ታላቅ የምድር መናወጥ በማድረግ ታላቅ የምድር መናወጥ የመጣው መልአክ የተዘጋውን ድንጋይ ከፈተና በላዩ ላይ ተቀመጠ። በታላቅ በሰማይ ክብር ስለመጣ ምድር መናወጥ በማድረግ የትንሣኤው ኃይል ከምድር ኃይል እንደሚበልጥ አሳየ። ምድር መናወጥ በማድረግ ሌላው ደግሞ ድንጋዩን አንከባሎ በላዩ ላይ በመቀመጥ ሌላው ደግሞ እንደ መብረቅ የሚያስፈራ ክብር ይዞ በመምጣት የትንሣኤው ኃይል ታላቅነቱን ሲያገልጥ እናያለን። ሌላው የትንሣኤውን ኃይል አሁንም የሸፈኑትን በኃይል እየገለጠ የነበረው መልአኩ ነበረ። እንደ መብረቅ የሚያስፈራ ክብር በማሳየት ከዚህም ሁሉ ክብር የተነሳ ወታደሮች መናወጥ ጀመሩ። ሃሌሉያ! ይኸውላችሁ አንድ እውነት ነግራችኋለሁ። ወታደሮች መናወጥ ጀመሩ። የትንሣኤው እውነት አይሸፈንም። ለመሸፈን እንዳይነሳ ኢየሱስ እንዳለው እዛ ጋር ያሉት ካህናቶች ይህንን ነው እንዳለ። ይሄ አሳች እንዳይነሳ ሞቶም በሞቱ ይፈራል። በጣም የሚገርመኝ ነገር ኢየሱስ ሞቶም እያለ በሞቱ ይፈራል። ስለዚህ አሳቹ እንዳይነሳ ብሎ ይህንን ነው ያደረጉት። መልአኩ ግን የትንሣኤው እውነት እንዳይሸፈን ገለጠው።
ሌላው ደግሞ ምንድነው ኢየሱስ ለሚፈሩት እውነተኛ ለሚፈሩት እሱን ለሚፈልጉት ምንድነው ያደረገው ስለ መረጃ እውነተኛ መረጃ በመስጠት ትንሣኤውን እውነት አረጋገጠላቸው። ይኸውልህ ኢየሱስን ለሚፈሩ ወታደሮች እዛ ጋር እንደሞቱ ሆኖ ተዘረሩ። እነሱ ወደቁ። የያዙት መሳሪያ አልከለከላቸውም። የመጣውን ክብር በቃ መቆጣጠር አልቻሉም። መልአኩ መጥቶ የሰውን ስርዓት በሚሽር በሰማይ ኃይል መጣ። ይሄንን ምድር ወታደሮች ሊከለክሉ አልቻሉም። የዘጉትን ያተሙትን ድንጋይ አንከባሎ ተቀመጠ። ነገር ግን እነሱ እንደሞቱ ቢዘረሩ እነዚህ ሴቶች ኢየሱስን ለማየት በምድር ላይ ከሱ ጋር ይመላለሱ የነበሩ ለማየት ለመጡት ለእውነተኞች ግን ምን አረጋቸው ሲባል የትንሣኤውን እውነት አረጋገጠላቸው። ምን በማለት እንዴት አረጋገጠላቸው? የትንሣኤውን እውነት ሲባል እናንተስ አትፍሩ በማለት ፍላጎታችሁ፣ ናፍቆታችሁ፣ መሻታችሁ ምን እንደሆነ ስለማቅ እናንተስ አትፍሩ። አንደኛ በማለት ሁለተኛ የተሰቀለውን እንደምትሹ አውቃለሁ። መሻታቸው፣ ጥማታቸው እነዚህ ሴቶች ረሃባቸው ኢየሱስን ስለሆነ ወገኔ የትንሣኤውን እውነት የሚሸፍኑ ዛሬስ በኋላ በጣም እንድናይ ፈልጋለሁ። ሌላው በጣም የሚገርም ነገር ኢየሱስ እንደተናገረው ተነስቷል፣ በዚህ የለም በማለት የትንሣኤውን እውነት አረጋገጠላቸው። ለማን? ለሴቶቹ። ኑና የተኛበትን ስፍራ እዩ። የትንሣኤውን እውነት አረጋገጠላቸው። የትንሣኤውን እውነት ለሚሸፍኑ፣ ለትንሣኤውን እውነት ለሚከድኑ ትንሣኤውን እውነተኛ እንደሆነ ያ በነቢያት የተነገረው በብሉይ ኪዳን በኦሪት በነቢያት አፍ የተነገረው እውነት ትክክለኛ መሆኑን ማረጋገጫ መጀመሪያ ያበሰረው መልአኩ ነው። ከዛስ በኋላ ሴቶቹ ያዩት እውነት የሚገርም ነገር እንዳለው ተነስቷል። ኢየሱስ ተነስቷል የተባለው እውነት ነው። ጠባቂዎች የሚገርም ነገር ከዛ ከተዘረሩበት ተነስቶ እኮ የኢየሱስን መነሳት የኢየሱስን እውነትም እንደተባለ ተነስቷል ብሎ ተናግሮ ነበረ። ነገር ግን በኋላ የትንሣኤውን እውነት ሲሸፍኑ እናያለን። ዛሬ ይህንንም እንደገና የትንሣኤውን እውነት የገለጡትን በጣም ሰፋ አድርገን እንድናይ እፈልጋለሁ። የትኛውም የተኛበትን ስፍራ እዩ በማለት የትንሣኤውን እውነት ያንን ነገር አሳያቸው። ትንሣኤውን ያዳናቸውን ኢየሱስን እውነትም እንደተናገረ ተነስቷል፣ በዚህ የለም። የምትጠብቁት እናንተ የምትናፍቁት የምትሹ ኢየሱስን ነው አይደለም? ተነስቷል አላቸው። ለሴቶቹ ለሚፈልጉት ፍላጎታቸው እነሱ የትንሣኤውን እውነት ነበረ። የትንሣኤውን እውነት መልአኩ በምድር ገዢዎች ኃይል በላይ መሆኑን የሰማይን ክብር በማሳየት ታላቅ የምድር መናወጥ በማድረግ ድንጋዩን አንከባሎ በላዩ ላይ በመቀመጥ ልብሱ እንደ መብረቅ ነጭ በማድረግ ወታደሮች እንደ ሞቱ እስከሆኑ ድረስ በማድረግ ኢየሱስን ለሚፈሩት ደግሞ እውነተኛ የትንሣኤውን እውነት መነሳቱን በማረጋገጥ ትንሣኤው ስታይናለን። ታዲያ ይሄ የተነገረው ዛሬ ትንሣኤውን እውነት የትንሣኤውን ሐሳብ አንድ እውነት ነግራቸዋለሁ። ታላቅ ተልኮ የተሰጠን ተልኮ ኢየሱስ ተነስቷል፣ በዚህ ስፍራ የለም። አሁን በየዓመቱ የፋሲካ በዓል ተብሎ በሚከበር በዚህ በኢትዮጵያ ላይ በብዙ ቤተ እምነቶች ላይ በጥቂቶች አብ ወልድ መንፈስ ቅዱስን በሚያመልኩ እንደሚከበር በየዓመቱ ኢየሱስ አልሞተም። ነገር ግን ሞቱን ለሚጠራጠሩ ሞቶ ብቻ አልቀረም ተነስቷል ለማለት ነው። ነገር ግን የትንሣኤው በዓል ሲከበር እንዴት ነው ፋሲካ ተብሎ? ይሄ የታረደው በግ ዋጋ የከፈለልን ኢየሱስን እውነት የትንሣኤውን እውነት ገልጠን ለትውልድ እናሳያለን ወይ? የትንሣኤው እውነት ይታያል ወይ? ይሄን የትንሣኤውን እውነት እንፈልጋለን ወይ? ያገኘነውን እውነት የትንሣኤውን ኢየሱስን ለትውልድ እንገልጣለን ወይ? ይህንን በጣም እንድናወራ ፈልጋለሁ። እሺ ይሄ የትንሣኤ እውነት በምን ምክንያት ነው ደግሞ የተሸፈነው? የትንሣኤ እውነት እንዴት ተሸፈነ? በምን ምክንያት ተሸፈነ? ማን ሸፈነ?
ይህንን በጣም እንድናይ እፈልጋለሁ። አንደኛ በገንዘብ ወይ በጥቅም ምክንያት ከምድር ገዢዎች ተጽዕኖ የተነሳ ያ የተሰጣቸውን ተጽዕኖ የተሰጣቸውን ምክር በመስማት በጥቅም የትንሣኤውን እውነት ሲሸፍኑ እናያለን። ወታደሮቹ ለምን እንዳለው ተነስቷል ባሉት አፍ መልሰው እንደዚህ የሚል ቃል ሲሄዱም ሳሉ ከጠባቂዎች አንዳንዶቹ ከተማ መጥቶ እነሆ የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋር ተሰብስበው ተማከሩ። ለጥፍሮች ብዙ ገንዘብ ሰጧቸው። እኛ ተኝተን ሳለን ደቀ መዛሙርቱ ሰረቁ በሏቸው። የተነሳውን የትንሣኤውን እውነት ሲሸፍኑ እናያለን። በምን? በገንዘብ ብዙ ጥቅምን በማድረግ ብዙ ገንዘብን በመስጠት። ዛሬ የትንሣኤው እውነት በጥቅም እየተሸፈነ ይሁን በምድራችን ላይ በምድሬ ላይ ብዙ አብያተ ቤተክርስቲያን ላይ ብዙ ቤተ እምነቶች በእውነት የትንሣኤው እውነት በጥቅም በዝና በተለያየ አቅጣጫ እየተሸፈነ ይሁን በጣም እንድንፈትሽ ፈልጋለሁ። ሌላው ደግሞ ከምድር ገዢዎች ወይም ተጽዕኖ የተነሳ ስደት እንዳይደርሳቸው ከለላ በማድረግ የትንሣኤውን እውነት ሲሸፍኑ እናያለን። ሌላው ደግሞ ሶስተኛ የትንሣኤው እውነት በምንድነው የተሸፈነው ሲባል የሐሰት ትምህርት በማስተማር ካህናትና ሽማግሌዎች እንዲያስተምሩ ባሰለጠኗቸው መሰረት ካህናትና ሽማግሌዎች ምን አረጉ? አስተማሯቸው። በዛ ዘመን ገዢ የነበሩት በሮማውያን ዘንድ እንኳን በገዢው ዘንድ ቢታወቅ እኛ ተኝተን እያለን ደቀ መዛሙርቱ መጥቶ ሰረቁ ብሎ ሐሰት ትምህርት አስተማሯቸው። እንዳስተማሯቸው አደረጉ ይላል። ዛሬ እውነተኛ ወንጌል መሰበክ ሲገባ እውነተኛ ክርስቶስ የትንሣኤው ኃይል መነገር ሲገባ በየመድረኩ በየሚዲያ ማንን ነው እየሰበከ? ዛሬ የሐሰት አስተምሮ ኢየሱስን የማይገልጥ ትንሣኤውን የሚሸፍኑ አስተምሮች ናቸው እያጣመሙ ያሉ ምድራችን ላይ። ለምን ሲባል እንዴት ነው እንደዚህ አይነት ነገር እንዴት የእውነትን ወንጌል ይሸፍናል ሲባል ይኸውላችሁ ጳውሎስ ሲናገር አንድ ነገር በእናንተ ውስጥ ክርስቶስ እስከሚሳል ድረስ ምጥ ይዘኛል ይላል። ዛሬ አገልጋዮች በየአብያተ ቤተክርስቲያን ሂዱ፣ በየቦታው ሂዱ። ክርስቶስን አይደለም በሰው ልብ ላይ እየሳሉ ያሉ ራሳቸውን ነው። ከክርስቶስ ሊቅ ሌላው እየታየ ሌላው በጣም ታዋቂ ሆኖ እየታየ ነው። ስለዚህ የትንሣኤው እውነት እየተሸፈነ ነው ያለው። አንተ ራስህ ዝና ይዞክ ታላቅነት ይዞክ ብር ይዞክ ሀብት ይዞክ በእግዚአብሔር ቤት ላይ በደሙ በዋጃት ቤተ ክርስቲያን ውስጥ ፈላጭና ቆራጭ አንተ ሆነ ደስ ያለውን አሾመ ደስ ያለውን አውርደ የልብን ሐሳብ እንደፈለጉ የሚሰብኩ ትንሣኤውን የሚሸፍኑ የሰው ፍላጎትን የሚሰብኩ እያስቀመጣችሁ የትንሣኤውን እውነት የሚሸፍኑ ወይላችሁ እንደነዚህ ጠባቂዎች በገንዘብ አፋቸው ተዘጋ። የሐሰት ትምህርት አስተማራቸው። ይሄ እኮ ነው የሐሰት ትምህርት። እነሱ የሚፈልጉትን እንዲያስተምሩ እነሱ የሚፈልጉትን እንዲናገሩ ስልጣን ሰጥቷቸው ዛሬ ስልጣን እየሰጣችሁ እናንተ የምትፈልጉትን እንዲያስተምሩ እናንተ የምትፈልጉትን እንዲናገሩ የእውነትን ወንጌል የትንሣኤውን እውነት የሚሸፍኑ ትንሣኤው እውነት በማንም አይሸፈንም። ሚገርም ነው። የትንሣኤው እውነት በሥጋ ወራት እንደነገራቸው ሴቶችም ለደቀ መዛሙርቱም ኢየሱስ እንደተገለጠላቸው በገሊላ ታዩኛላችሁ፣ በተራራው ታዩኛላችሁ፣ እዛው እኔን ትመለከቱኛላችሁ እንዳለ ኢየሱስ ደቀ መዛሙርቱ የትንሣኤው እውነት በምን አረጋገጡ? ደቀ መዛሙርቱም ተከታዮችም ኢየሱስን ትንሣኤው እውነትን ወታደሮች የሸፈኑት የምድር ነገስታቶች የሸፈኑት በመሲሁ ላይ ተቆጥቶ ተበሳጭቶ የትንሣኤው እውነት የሸፈኑትን ደቀ መዛሙርቱ ግን የትንሣኤውን እውነት በምን አረጋገጡ? አንደኛ ኢየሱስን በማየትና ለእርሱ በመስገድ አረጋገጡ። ኢየሱስ ቀርቦ ስልጣን በምድር ብቻ ሳይሆን በሰማይ መሆኑን ባረጋገጠላቸው ጊዜ ሁለተኛ ደቀ መዛሙርቱ የኢየሱስን ትንሣኤ ያረጋገጡት
ይሄን አንደኛ እሱን በአይናቸው አዩ፣ ሁለተኛ ቀርቦ ሰገዱ፣ ሶስተኛ ደግሞ በምድር ብቻ አይደለም በሰማይም ስልጣን ተሰጥቶኛል ብሎ በተናገረው በዛ አመኑ። ደቀ መዛሙርቱ በሰጣቸው ስልጣን መሰረት ደግሞ ስልጣንን ለነሱም ሰጣቸው። በዛሬው ዘመን ባለሽ የክርስቶስ ተከታዮች ሆነ ሌሎች ትንሣኤውን በዓል የምንከተለው የትንሣኤው እውነት በግልጥነት ይነገራል ወይ? አሁን ይሄን ነው አዩት። ኢየሱስ ለማን ተገለጠ? በጣም የሚገርም ነገር የተገለጠበትን መጽሐፍ ቅዱስ ሲናገር አንደኛ ከመቃብሩ ለመግደላዊት ማርያም ተገልጧል። ትንሣኤው በኋላ ማቴዎስ ዮሐንስ ወንጌል ምዕራፍ 20 ላይ እንደገና ደግሞ ከመቃብሩ ደርሶ የተመለሱት እነዛ ሴቶች ማርቆስ 16 ላይ ይሄን ነው። እዛ ጋር ማቴዎስ 28 ላይ ለሴቶቹ ተገለጠ። ከዛ በኋላ ደግሞ ለጴጥሮስ ሉቃስ 24 ላይ ለጴጥሮስ ተገለጠ። እንደገና ለሁሉም ደቀ መዛሙርቱ አብሮ ለነበሩት ለሌሎችም ደግሞ ተገለጠ። እዛው ሉቃስ 24:36 ላይ ተገለጠ። ሌላው ደግሞ ኢየሱስ ለማን ነው ከአንድ ሳምንት በኋላ ደግሞ ማለት ከአንድ ሳምንት በኋላ በአንድ ምሽት ላይ ለደቀ መዛሙርቱ ሁሉ ታየላቸው። ዮሐንስ ወንጌል ምዕራፍ 26 ላይ እንደገና ደግሞ የትንሣኤ እውነት ለማን ተገለጠ? በገሊላ ባህር አጠገብ ላሉት ለሰባቱ ደቀ መዛሙርቱ ደግሞ ተገለጠላቸው። እሱም ዮሐንስ 21 ላይ ምዕራፍ 1 ላይ ታገኛላችሁ። ሌላው ደግሞ ለማን ተገለጠ? ለያዕቆብ ተገለጠ። እንደገና ደግሞ ታላቁን ተልኮ ለመቀበል በነበሩት ማቴዎስ 4 ላይ ከዛ መጨረሻ ለማን ተገለጠ? ለጳውሎስ ተገለጠ። ወራስ ላይ የትንሣኤውን እውነት ዛሬ ከፊታችን በዓል አለ። ትንሣኤው በዓል አለ። ብዙ ቤተ እምነቶች ይሄን ያከብራሉ ከጥቂቶች በስተቀር። ነገር ግን የትንሣኤው እውነት ስናከብር እንደ ወታደሮች ያየነውን እውነት እየሸፈን ነው ወይ? እየተሸፈነ ያለ አይመስላችሁም? በመድረኮች ላይ ኢየሱስ የትንሣኤው እውነት እየተሸፈነ ዝና፣ ጥቅም፣ ትንሣኤው እውነት አንድ እውነት ነግራቸዋለሁ። በየመድረኩ ተአምራት በሚደረግበት ጊዜ የትንሣኤው እውነት ሳይሆን እየተነገረ ያለ እየተገለጠ ያለ ሰውየው ነቢዩ ነው፣ ፓስተሩ ነው። በጣም በዚህ ላይ መናገር ፈልጋለሁ። በዘመናት መካከል እግዚአብሔር የራሱን ሐሳብና ፍቃድ የሚያደርግ አምላክ ስለሆነ የትንሣኤው እውነት እንዴት እየተሸፈነ ነው ያለው? ክርስቶስ አይደለም መድረክ ላይ እየተነገረ ያለው፣ ሰው ነው እየተነገረ ያለው። ሰውየው መድረክ ላይ ትሁት ሆኖ ሩቱ ሆኖ በሰበከና በሰበከችበት ቢሮ ስትገቡ እንደ እሾክ እየወጋ ትውልድን የትንሣኤው እውነት የገባለት እስከማይመስል ድረስ ልክ እነዚህ ወታደሮች በተማሩት አጣሞ የተጣመመ ስብከት ደቀ መዛሙርት እንዳለ ተነስቷል ባሉት አፍ ተሰርቋል አሉ። በአይናቸው አይቷል። መልአክ ከሰማይ ወርዶ ድንጋዩን አንከባሎ ሲቀመጥ አይቷል። እንደ ሞቶ ሆኖ ተዘርሯል። ክብር አይቷል። የሰማይ ክብር አይቷል። እነሱ ገዢዎች ካስቀመጡት ድንጋይ እነሱ ይዞ ካሉት መሳሪያ የበላይ የሆነ የሰማይ ኃይል አዩ። ያዩትን ስክዱና አለ። ዛሬ የታየ እውነት፣ የተነገረው እውነት፣ የሰመነው እውነት መድረክ ላይ እየተነገረ ነው ወይ? ዛሬ ኢትዮጵያ አብያተ ቤተክርስቲያን ኢትዮጵያ ላይ ባለችው ቤተ እምነቶች ላይ በእውነት የትንሣኤው እውነት አልተሸፈነም ወይ? ወታደሮች እንደሸፈኑ አንድ ጊዜ ቅርብ ጊዜ ይህን ቃል ከመስበከ በፊት አንድ ራእይ አይቻለሁ። በጣም መናገር ፈልጋለሁ። በመሃል ላይ አንድ ትልቅ ቤተክርስቲያን፣ ትልቅ ሜጋ ቤተክርስቲያኗን ስሟን አልጠራም፣ ከቤት ቤተክርስቲያን አንድ እና በጣም አሁን ምድሪቱ ላይ ታዋቂና ፌመስ ተብሎ የታወቀ ሰው አለ እና ብዙ ህዝብ የተሰበሰበ ያለ እዛ ጋር የተሰበሰቡ ሰዎች ፈውሱን ፍለጋ ነው፣ የተለያየ ነገር ለመፈታት ነውና በጣም በመሃል ላይ ገብቼ እነዛ ሰዎች ሲጸልይ ብዙ ሰዎች ይፈታሉ። በጣም ይገርማቸዋልና ለምንድነው ግን እዚህ ጋር አንቺ መተሽ ማገልገል ያልቻልሽው ይሉኛል። እና ዝም ብዬ አገለግለው ይፈታሉ። በጣም በቃ ጌታ አድርጓል፣ ደስ ይበላችሁ ይላሉ። መጨረሻ ላይ በዛች ቤተክርስቲያን ውስጥ ያለ ዋናው ሲመጣ ጌታን አመስገኑ ሲባል ሰውየውን ሲያዩ ሰርፕራይዝ ይሆናሉ። ያዳናቸውን ኢየሱስን እንዳዩ ያክል ሰውየውን ሲያዩ ይደነቃሉ። እና የፈወሳቸው እሱ
ጌታ ግን ሰውን ሲያዩ እና በጣም እዛጋው አዝናለሁ፣ በሳጫለሁ። ለምን? በጣም ይደነቃሉ እሱን ሲያዩ። የተደረገበት የተፈወሰም እግዚአብሔር ታናሽ በሚመስለው ያደረገውን የጌታን ተአምር ሳይሆን ትልቁ ጌታን ሳይሆን ሰውየው። ዛሬ ራሳችሁን በሰው ልብ ላይ ሳላችሁት፣ የትንሣኤውን ወንጌል ሳይሆን ራሳችሁን የሳላችሁ ከፍ ብላችሁ የተቀመጣችሁ ማትነኩ የምትመስሉ ውረዱ። ትንሣኤውን እውነት አትሸፍኑ። የትንሣኤ እውነት አይሸፈን። ተቀላችሁ እንዴው በጣም ድሮ በካሴት እናይ ነበረ። የዛሬ 20 ምናምን ዓመት እንደዚህ አሁን በዩቲዩብ በምናምን ለቋል። አርት ሮቦት ሚኒስትሪ ድራማ፣ መንፈሳዊ ድራማ። በእውነት ብዙ እዚህ ምድር ላይ የሆኑ ነገሮች እግዚአብሔር ልክ እንደ ትንቢት በነሱ በፊልማቸው ይናገር ነበር፣ የሚያቀርቡት መልእክታቸው። ቅርብ ጊዜ አንድ ነቢይ ኮዳ ምናምን በሚል የሆነ የሰሩት ድራማ ላይ ሳይ ሴትቱ ከባሏ ይልቅ የነቢዩ ፎቶ ቤት ላይ ተቀምጧል። ነቢዩ ሲታይ ትሰግዳለች፣ ለባሏ ጊዜ አትሰጥም፣ የባሏ ፎቶ የለም። አንቺ የኔ ፎቶ ሳይኖር ይሄ ቤቴ መጥቶ በበላዩ አትንካው፣ እሱን ትቀጸፋለህ። የትንሣኤውን እውነት የሚሸፍን አገልግሎት፣ የትንሣኤውን እውነት የሚሸፍን ብዙ እኛ እያለበት ቤት የተሞሉት ውረዱ። ትንሣኤው ይሰበክ፣ ኢየሱስ ይሰበክ። ሞቱን አትቀልዱ፣ የተከፈለበትን ዋጋ አትቀልዱ። ኢየሱስ ይሰበክ። የትንሣኤውን እውነት በግልጥ የተናገሩ ወይ ያዩት ተሸፍኗል። ለምንድን ነው የሸፈኑት? በገንዘብ በጥቅም። ዛሬ ገንዘብ፣ ዝና፣ ክብር ሸፍኖ የለም። በጣም በቃ አልነካ አልገጸጽ የሚል ትውልድ አይደለም የሞላው። በጣም መነካት የሚያስጠላው ትንሣኤ እውነት በምን ተሸፈነ? አንደኛ ጥቅም ወይ ክብር። ጥቅምና ክብር ሸፍኖታል። ሁለተኛ የሰዎች ምክር ወይ ስልጠና። ልክ እነዚህ ገዢዎች እነዚህ ወታደሮችን እንዳሰለጥኑ የሰዎች ምክርና አሁን እኮ እንደዚህ እኮ ነው የምለው፣ እናንተ በቃ ትንሽ እንትን በሉ፣ እንደዚህ እንደምንለው ብታደርጉ በቃ ጥሩ ነው፣ ቤተክርስቲያን ውስጥ ስፍራ ታገኛላችሁ። እኛ እኮ ቃሉ የሚለንን እናድርግ ወይስ ማንን እንስማ? የጠራን ማን ነው? እኔ እኮ ግራ የሚገባኝ ዛሬ ቤተክርስቲያን ላይ ስፍራ አለን ብላችሁ የትንሣኤው ወንጌል ሲሰበክ የሚያማችሁ ማን ይሰበክ? ማን ይነገር? ሐዋርያቶች እኮ ይህንን ነው የትንሣኤውን እውነት እንዳይናገሩ እንዳይሰብኩ ገዢዎች እኮ ዝቷቸው፣ በዚህ ስም ዳግም እንዳሰብኩ ሞቶ መነሳቱን እንዳትናገሩ፣ በቃ አትናገሩ ሲባል ማንን እንስማ? ማንን ደስና? እግዚአብሔር ነው ወይስ እናንተን? ስለዚህ እኛ የሰማነውና ያየነውን ከመናገር ዝም አንልም። ተነስቷል እሱ በእውነት በገዢዎች ዛቻ። ይሄ የትንሣኤውን እውነት ሐዋርያቶች አልሸፈኑ። የሰዎች ምክር ያየነውን እውነት ያየውን የትንሣኤውን እውነት እንዴት እንናገር? የክርስቶስን ኃይል ለኛ የሰጠውን የስልጣንን በማወቅ ይሄን የተነገረውን እውነት ይሄን የትንሣኤውን ኃይል እንዴት ነው እናገረው ሲባል የክርስቶስን ኃይል ለኛ የተሰጠውን ስልጣን በማወቅ ስልጣን በሰማይና በምድር ተሰጥቶኛል፣ ይሄን ስልጣን ደግሞ ለእናንተ ሰጥቻለሁ ብሏል። እስከ ዓለም ዳርቻ ከኛ ጋር ይሆናል። ለይህንን በማወቅ የተሰጠ እርሱ ያዘዘን ብቻ በማስተማር የትንሣኤው እውነት እንዳይሸፈን የምናደርገው እሱ ያዘዘንን ብቻ በማስተማር። ምንድን ነው ያዘዘው? እስከ ዓለም ዳርቻ እኔ ከእናንተ ጋር ነኝ። ምን ብሎ አዘዘ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዙትን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። ያዘዘውን ትእዛዙን ብቻ በማስተማር ታላቁን ተልእኮ ለትውልድ በመናገር ያዘዘውን ብቻ በመናገር የትንሣኤውን እውነት መግለጥ እንችላለን። ሌላ ሰዎች የኛን ትምህርትን ማስተማር ትተን ደቀ መዛሙርትን ማድረግ እርሱም ብቻ
እንዲያውቁ ማድረግ ትንሣኤ እውነት እንዳይሸፈን እኛ ራሳችን አናስተምር። ይያቸው አሁን እኔ በጣም ልነግረው የምፈልገው በዚህ ሐሳብ ላይ እስቲ እዩ። ቤተክርስቲያን ላይ ያላችሁ እግዚአብሔር ስፍራ ይሰጣችሁ፣ ቀነት ይሰጣችሁ፣ ፌመስ ተብላችሁ ታላቅ ተብላችሁ የራሳችሁን ብልጠት የምታስተምሩ ቤተክርስቲያን ላይ እናንተ ከሌላችሁ ሰዎች አይመጡ። መንፈስ ቅዱስ ፍለጋ የሚመጡ የለም። ኤከሌ ተብሎ ነው የሚመጣው። በኤከሌ ስም ነው ክርስቶስ ፍለጋ ተቀርቷል። ባካችሁ የሕዝቡን ልብ መልሱ። እንደ ጳውሎስ በሕዝቡ ልብ ክርስቶስ ይታተም። ክርስቶስን አትሙ። ኢየሱስ ይሳል። እንደ ራሳችሁን አትሳሉ። የራሳችሁን ትምህርት አታስተምሩ። ኤኮ ሲነገር ሲገጸጽ አትወዱም ብዙዎች። ስለዚህ ሌላው ደግሞ በዚህ እውነት ኢየሱስ እስከ ዓለም ፍጻሜ ድረስ ከኛ ጋር ይሁን። ይሄ እውነተኛ ትምህርት ስናስተምር፣ እውነተኛ ክርስቶስን ቃል ስንናገር፣ ያዘዘውን የትንሣኤውን ወንጌል ስናበስር ኢየሱስ ክርስቶስ ከኛ ጋር ይሆናል እስከ ዓለም ዳርቻ። አንድ እውነት ነግራችኋለሁ። ትንሣኤ በዓል ተብሎ እኛ አገር ላይ አሁን ሊከበር ነው። በትንሣኤው ሰበብ ኮንሰርት ይዘጋጃል። በትንሣኤው ሰበብ ታውቃላችሁ፣ ዘፈን ይዘጋጃል፣ ይጠጣል፣ ይዘሞታል፣ ይሰከራል። ኧረ ተው። ትንሣኤው እኮ እኛን ከጨለማ ሊያድን እኮ ነው ራሱን የሰጠው። ትንሣኤው በተለያየ ነገር እንደፈለጉ የሚኮንበት አይደለም። የትንሣኤው ወንጌል መድረክ ላይ የተሰበከ አይደለም። ሐዋርያቶች የሰበኩት ማንን ነው? ኢየሱስን ነው፣ ትንሣኤውን ነው። እኛ እኮ ይሄን አስታወቅን ይላል ጳውሎስ። የሱ ግርማ አይተን በብላት ያልተፈጠረውን ተረት ሳንከተል ይላል። ያኔ ታላቁ ተራራ ላይ የምወደው ልጅ እርሱ ነው፣ እርሱን ስሙ ሲባል የሰማነውን እውነት፣ ያንም ተራራው ትንሣኤው ላይ ነበር። እውነት ነው። ይሄን ነው እውነቱን ያሳወቅነው። ትንሣኤውን ነው የነገርናችሁ። በብላት የተፈጠረ ተረት ራሳቸውን አልሰበኩም ሐዋርያቶች። ትንሣኤውን መሸፈን የሚፈልጉ ዛቻዎች ሲመጡ የትንሣኤው እውነት የሚሸፍን ነገር ላይ አልተደራደሩም፣ እምቢ አሉ። እንደው ጳውሎስ ሌላ ቦታ ምን ይላል? እኛ ከሰበክነው ወንጌል በስተቀር ሌላ የሚሰብክ የሰማይ መልአክ ቢሆንም እርጉም ይሁን ያለ ትንሣኤው ይሰበክ፣ ትንሣኤው ይነገር፣ የትንሣኤው ጌታ ይነገር። ስርዓት አይደለም ትንሣኤ። ትንሣኤ ሕይወት ያገኘንበት ነው። ትንሣኤ የዘላለም ዲያብሎስ የተቀጣበት ነው። ትንሣኤ የዘላለምን ማረጊያ ለእኛ ስል ኢየሱስ የዘላለም ሕይወትን የሰጠበት ያገኘንበት፣ ወደፊት ለእኛ እውነተኛ ትንሣኤ በስሙ ለሚያምኑ እንዳለ የተረጋገጠበት ነው። ትንሣኤውን አንቀልድ። ራሳችሁን በትውልድ ልብ ላይ አትሳሉ። ዛሬ የትንሣኤው ወንጌል ሲነገር የሚያማችሁ፣ ዛሬ መድረክ አገኘን ቦታ አገኘን ብላችሁ የክርስቶስን ወንጌል እንደፈለጋችሁ ለራሳችሁ ጥቅም ምትለውጡ ግደላችሁ። በተናገሩ አንደበት መልሶ ቀይሮ አይደለም ተነስቷል እየጠበቅን ያለ ባሉት አፍ ገንዘብ፣ ዛሬ ገንዘብ፣ ጥቅም፣ ዝና ቲቪት ውስጥ የከተታችሁ ውረዱ። ከፍ ካላችሁበት ኮርቻ ኢየሱስ ይሰበክ፣ ትንሣኤው ይሰበክ፣ ሞቶ የተነሳው ኢየሱስ ይሰበክ። በኢየሱስ ሰበብ በትንሣኤው ራሳችሁ አልሞታችሁም። ለቤተ ክርስቲያን ስሙ፣ አልሞታችሁም። ለምድሪቱ ለዓለም አልሞታችሁም። እናንተ አገልጋዮች በቲቪት የምትሞሉ እኔ እንዲህ ማድረግ እችላለሁ የምትሉ ኢየሱስ እንኳን ሞቶ የተነሳው በቲቪት አልተሞላም። ትውት ሆኖ ትዝላችኋል። እኔም በጣም የሚገርመኝ ነገር ቶማስ አልነበረም ለደቀ መዛሙርቱ ኢየሱስ ሲገለጥ ሲናገሩት አላመንም። ስላላመነ ኢየሱስ አልተቆጣም፣ ተጠራጠረ። እኔ ሞቼ እንደተነሳሁት እኝ ጎኔንካ ይሄው እጄን ዳሳ ነው ያመንኩ እንጂ የተጠራጠርክ አትሁን አለው እንጂ አልተቆጣም።
አልዛትም። በእውነት የትንሣኤ ወንጌል ቢገባ ኖሮ በቲቪ ተሞልታችሁ ዛቻና የእግዚአብሔር የክርስቶስን ወንጌል አሸፍኑ። ራሳችሁን እንደ አምላክ አርጋችሁ የቆጠራችሁ፣ ራሳችሁን ለሕዝብ እንደሞታችሁ፣ ራሳችሁን ለሕዝብ እንደተሰቀላችሁ አርጋችሁ በሕዝብ ልብ ለራሳችሁን የምትስሉ ኢየሱስ ነው የሞተው፣ ኢየሱስ ነው የተሰቀለው፣ ኢየሱስ ነው ከሙታን የተነሳው። ሌላው አይከበርም። ስለዚህ የኢየሱስን የትንሣኤውን እውነት የሚሸፍን ነገር ከቤተ ክርስቲያን ላይ አንሱ። እናንተ መሪዎች፣ ባለጊዜዎች፣ ባለጊዜን ብላችሁ የተቀመጣችሁ የትንሣኤውን እውነት የሚሸፍነው፣ ሞቱን የሚሸፍነው፣ ትንሣኤውን የሚሸፍነውን አንሱ። ከአብያተ ቤተ ክርስቲያን በየሚኒስትሮች ያላችሁ የትንሣኤውን ራሳችሁን አትስበኩ። ለራሳችሁ የሚመቹ አስተማሪዎችን እያከማቻችሁ ስልጠና እየሰጣችሁ ፍላጎታችሁን እንዲናገሩ አድርጋችሁ የጽድቅ ሰባኪዎችን ወደ ዳር የምታወጡ ግድ የላችሁም። የቤቱ ባለቤት ይመጣል። መምጣቱ ማይቀር ነገር ነው። እንዳታለላችሁ። ዛሬ ሆይ ብሎ እንኳን አንተ ስጋ ፈርሰ የምትጠፋ ይቅርና አምላክ የሆነውን ኢየሱስን ሆሳና ባሉበት ስቀል ነው ያለው። ግደለህም እውነትን ተናግረህ እውነትን ሰብከህ ትንሣኤውን ሰብከህ ለፍቃዱ ኖረሽ ብትሰደጅ ይሻላል። ዛሬ ጀባና ዝና ስላገኛችሁ የሚቀጥል መስራችሁ ትንሣኤውን የምትሸፍኑ አትሸፍኑ። ተመለሱ። ትንሣኤው ይሰበክ፣ ሞቱ ይሰበክ። በጥቅም በዝና በትዕቢት ታዋቂነት አግኝታችሁ የተኩራራችሁ ግደላችሁ። ትሁት ማለት አንደበት አይደለም። በአንደበት ርቱ ስለሆናችሁ በአንደበት ቅልስልስ ብላችሁ ሰውን በስውር የምትወጉ የምትገሉ። ትንሣኤው እንደዚህ አይደለም ያደረገው። ትንሣኤው እንደዚህ አይደለም። ያላመኑትን እውነት ሙሉ እስከሚያሳይ ድረስ ዛሬ በየአብያተ ቤተክርስቲያን ቁጭ ብላችሁ ሌላውን የምታስለቅሱ ተመለሱ። የትንሣኤው እውነት ይሰበክ። ኢየሱስን በትውልድ ልብ ላይ ጳውሎስ ሳለ። ኢየሱስ በእናንተ ልብ እስከሚሳል ድረስ ክርስቶስ እስከሚሳል ድረስ ምጥ ይዘኛል ያለው ራሱን አልሳለ። ያስተማረውን አስተምሩ፣ የተናገረውን ስበኩ። ታላቅ ተልእኮ ይደረግ። ለሚሞተው ለሚጠፋው ስበኩ፣ አስተምሩ። ያዘዛችሁን አስተምሩ። አትጨምሩ። ሌላ ነገር አታደበላልቁ። አስተምሮ ላይ ሞቶ የተነሳው የኢየሱስ ያዘዛችሁን እውነተኛ ወንጌል ብቻ ይሰበክ። ሌላ አትጨማምሩ። እግዚአብሔር በእውነት የምንቆምበትን ጸጋ ይስጣል። ለእያንዳንዳችን ክርስቶስ ይሰበክ። ይህን ፋሲካ በዓል እስቲ ኢየሱስን በመስበክ እውነተኛ የሆነውን ወንጌል በመናገር ላለመመለስ ዝናና ጥቅም ብር ቲቪት ውስጥ የከተታችሁ ወርዳችሁ ለምስኪኖች በማካፈል ለሌላቸው በመስጠት በዝና ታበያችሁ ጻድቃንን የገፋችሁ ይቅርታ ጠይቃችሁ በመመለስ አክብሩ። ትንሣኤው ከገባችሁ ስርዓት አይደለም። ትንሣኤው ሃይማኖት አይደለም፣ ህይወት ነው። ህይወትን በማድረግ ትንሣኤው ገብቷችሁ አክብሩ። እሱ ክርስቶስ ብቻውን ይክበር። ትንሣኤው ይሰበክ። ጌታ በዚህ በሰማነው ቃል እንድንኖር ይርዳን። በዚህ ቃል መሰረት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ይህ የትንሣኤውን ወንጌል ከሚሸፍኑ ነገር ተጠብቀን ዕለት ዕለት ወንጌልን እንድንገልጥ ቃልን እንድንገልጥ እንድትረዳን እኔ ጸልያለሁ። በኢየሱስ ስም ትንሣኤው አይሸፈን። ከዚህም በኋላ እነዛ ወታደሮች በጥቅም በብር እንደሸፈኑ አባ እንደተናገረ ተረስቷል ብሎ ደግሞ እውነትን እንዳወቁ እንደተናገሩ እንደነዛ መናገር እንድንችል እባክህ እንድትረዳን እኔ ጸልያለሁ። ዛሬ በምድሬ ላይ ትንሣኤን የሚሸፍን ብዙ አለ። ትንሣኤን የሚሸፍን ብዙ አለ። ብዙ ቦታ አንተን አውቀናል እየተባል ተሸፍነሃልና ትንሣኤውን ወንጌል በትክክል ማብሰርና መናገር እንድንችል፣ ለጠፉት መራራት እንድንችል፣ ለነፍሳት ማዘን እንድንችል እንድትረዳን እኔ ጸልያለሁ። ጌታ ሆይ ክብር በሰማይ በምድር ላንተ ይሁን።
ትንሣኤው ይሰበክ፣ ኢየሱስ ይሰበክ፣ ኢየሱስ ይነገር። ሞቶ የተነሳው ለዓለም ራሱን የሰጠ ትንሣኤው ይሰበክ። አንቺ ቤተክርስቲያን፣ የዘመኗ ቤተክርስቲያን ትንሣኤውን ስበኪ። አውጪ፣ ከቤተክርስቲያን ውስጥ የራስሽን ድስኩር አውጪ፣ የራስሽን ሐሳብ አውጪ፣ ብሔርተኝነትን አውጪ፣ ግሩፕና አድማን አውጪ። ኢየሱስን ትንሣኤውን ስበኪ። መንፈስ ቅዱስ ይህን እንድታደርግ ያዛል። አድርጊው። መንፈስ ቅዱስ ብቻዬን ጻድቅ ነህ፣ ብቻዬን ንጉሥ ነህ፣ ብቻዬን አባት ነህ። ምትሰበክ አንተ፣ ምትመለክ አንተ። ብቻዬን በምድሬ ባለችው ቤተክርስቲያን ላንተ ተሰበክ። የኔ አባት ክብር ላንተ ይሁን። እናመሰግናለን፣ እናከብረሃለን። ስለነበረን ጊዜ ከፍ በል በኢየሱስ ክርስቶስ ያው ጻድቅ ስም አሜን። ተባረኩ። ቀጣይ ሳምንት እግዚአብሔር በሚሰጥ በሌላ ቃል እስከምንገናኝ እባካችሁ ትንሣኤው በትክክል ይሰበክ፣ አይሸፈን የትንሣኤው እውነት። ይህን ቃል ሁላችሁም በትክክል ስሙ። ጌታ ከእናንተ ጋር ይሁን።